አረ ጉድ ነው ቤተሰብ ጉድ ነው የምን ጉድ እንዳትሉኝ። በእውነት ነው የምላችሁ። በጣም አሁን እየተጠራጠርኩ ራሴን ራሱ ከመጠራጠር አልፌ በጣም ብዙ ነገሮችን እየሰራው ነው። እንዴት በሉኝ ቤተሰብ። የቪኒሽስ ነገር ምንድነው? ጁኒ አረ ተው አታስተዛዝበን። አሁን እኮ በጣም የሚገርም ነው። ይሄ ዴቪድ ኦንስተን መጀመሪያ ላይ ዘገበው። ያ ሁሉ ኮሜንትና ያን ሁሉ ትዊት አይታችሁታል። የሆነውን ወደ 30 ሚሊዮን የሚጠጋ ሰው አደረገ። እሱ በለቀቀ ደግሞ ተመልከቱ። መጀመሪያ ስካይ ስፖርት ያለውን ሁሉ ተመልከቱ። ስካይ ስፖርት ዘ አትሌቲክስ ቤተሰብ ዘ አትሌቲክስ በፊቱ ገጽ ይዞ አሁንም ወደ አርሴናል እንደሚሄድ አርሴናሎች እንደሚፈልጉት እሱ ብቻ ትላላችሁ እንዴ? ኧረ ቤተሰብ በጣም ነው እንትን ያሳሰበኝ። እንደገና ደግሞ ፋብሪዚዮ አሁን እንደው የሚገርማችሁ ከ4 ሰዓት በፊት አሁን ማለት ነው ከ4 ሰዓት በፊት ፋብሪዚዮ እንዲህ ብሎታል። ላንብብላችሁ አንድ ባል ብሬኪንግ ኒውስ ነው ያለው። አርሴናል ሬዲ ፎርማል አፕሮች ፎር ቪኒሽስ ጁኒየር ይላል። ሪያል ማድሪድ ኮንታክት ይላል። ongoing አርሴናል ፉትቦል ፌዴሬሽን ሬዲ ቱ ኦፕን ዳይሬክት ቶክ ነው የሚለው። ዳይሬክት ቶክ ፋብሪዚዮ እኮ ነው። አሁን ከ4 ሰዓት በፊት ነው እኮ የተዘገበው። ይህ ነገር እውነት ሊሆን ነው እንዴ? እነዚህ ሰዎች እኮ ለምዶባቸዋል። ባይዘወይ ከማድሪድ ሲያመጡ አሁንም በብሬኪንግ ኒውስ ነው የሚያመጡት። እንደገና ደግሞ ከፍተኛ ፔድ ነው ተከፋይ ነው የሚሆኑት። ታስታውሱ እንደሆነ ሞንሲት ኦዚልን ሲያመጡት በፕሪሚየር ሊጉ የአርሴናል ከፍተኛ ተከፋይ ነበር። ይሄ በማን ጊዜ ነው የሆነው ብትሉኝ ደግሞ በአርሰን ዊንገር ጊዜ ከፍተኛ ለሚድፊልደር የመደበ የሪያል ማድሪድን እንደዚህ አማሎ ሲያመጣ ያኔ ዊንገርን በጣም ገርሞ ነበር። እንዴት ሊያመጣው ይችላል የሚል ሁሉ ነበር። እንዲሁም በጣም ተከፋይ ነበር። 400 ነው 350 ሺህ በየሳምንቱ የተከፈለው ሞንሲት ኦዚል ብቃቱን አሳይቷል። ከጆዜ ሞሪኖ ጋር አለስማማ ብሎ እንግዲህ ሞንሲት ኦዚል ያኔ ታስታውሱት እንደሆነ በፍጹም ደካማ ነህ ብሎ እንግዲህ ታስታውሳላችሁ። እሱን አባሮ ያኔ እድለኛው ሞድሪችን ወሰደ። ሞድሪች ደግሞ ከሮናልዶ ጋር ከነቤል ጋር በጣም ፒስ ሆነ። ያን የምታዩት ነው። ማድሪድን ሰራው ማለት ነው። አሁን ደግሞ ይሄው አይነት ክስተት ተፈጠረ ነው የምላችሁ። በእውነት ነው የምልህ። ይሄ አይነት ባህሪ ተፈጠረ። አሁንም ቪኒን አባሮ ሌላ ልጅ እንግዲህ ያን ዲሞንድ የሚባል ይሄ የዶርትመንትን ተጫዋች የሚገርማችሁ በ100 ሚሊዮን አስፈረመ። ስለዚህ 3 ተጫዋቾች በአንድ ክንፍ ላይ መቀመጥ አይችሉም። በተለይ ደግሞ ለቪኒ የሚሆን ሮድሪጎ አለ። ሮድሪጎ አሁን ጉዳት ላይ ነው ያለው። ሮድሪጎ በጣም አድርጎ ከበር ማድረግ ይችላል። እንዲያውም ይሄ ቦታ ደግሞ ራሱ የኪሊያን ሚምፓፔ ቦታ ነው። ባይዘወይ ኪሊያን ከቀኝ ተነስቶ ነው እያጠቃ የሚጫወተው። ስለዚህ ለሱም ፍሪ ቦታ እያዘጋጀለት ይመስለኛል ጆዜ ሞሪኖ። ይሄ ነገር ወደ አርሴናል መምጣቱ አይቀርም። አሁን እኔ በጣም ሙሉ በሙሉ እያመንኩ መጥቻለሁ። አረ የእንግሊዝ ክለቦች ችግር ውስጥ ልትገቡ ነው። እኔ ራሱ ፈራሁ። አሁን የእውነት አሁን ከኛ ጋር 4 ጨዋታ ሊያደርግ ይችላል። በፕሪሚየር ሊጉ የታወቀ ነው። 2 ደርሶ መልስ ፕሪሚየር ሊግ ጨዋታ አለ። ሁለቱንም ብለን አፋችን ዘግተን ልንሄድ ነው። ሌላኛው በኤፍኤ ካፕ እና በካርሊን ካፕ ልንገናኝ እንችላለን። በዛ ደግሞ አልበቃ ካለ ቻምፒዮንስ ሊግ ላይ ሊያገናኙን ይችላሉ። ይሄ ሁሉ እንግዲህ ቪኒሽስ ካለ በጣም ከባድ ነው የሚሆን። ይሄ ብቻ አይደለም። አሁንም በእውነት ነው የምላችሁ ጉሜሬሽን ከኒውካስትል ዩናይትድ ለማስፈረም አሁንም 2ኛ ጠይቋል እየተባለ ነው። ምን ጉድ ነው የሚያሰማን እንዳትሉ፣ ይሄ እውነተኛ ታሪክ እየሆነ ነው። በእውነት ነው የምላችሁ 2 ጥቋቁሮች በቀኝና በግራ ሊያሰልፍ ነው አርቴታ። 2 ጥቋቁሮች፣ አንደኛውን እንግሊዛዊ አንደኛውን ብራዚላዊ አሰልፎ ሊያንበጨብጨው ነው እንግሊዝን። በእውነት ነው የምላችሁ ይሄ ነገር እውነት ሆኖ ማየት ፈልጋለሁ። እኔ የዩናይትድ ደጋፊ ነኝ፣ ነገር ግን መሆኑ የማይቀር ነው። ምን ትላላችሁ እናንተ? እስኪ ኮፕሊንግ ሼር እያደረጋችሁ ኮመንታችሁን አስቀምጡልኝ።